የእግዚአብሔር ተራራ። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ይህ ነው። በዘመኑም ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ከኮረብቶችም በላይ ከፍ ከፍ ይላል። ሕዝቦችም ሁሉ ወደዚያ ይጎርፋሉ። ብዙ ሕዝቦችም መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። እርሱ በሕዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነርሱም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ጦርነትንም ከእንግዲህ አይማሩም። እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ። የእግዚአብሔር ቀን ያዕቆብ ቤት የሆነውን ሕዝብህን ትተሃል። እነርሱ በምስራቅ ሰዎች ከንቱ አምልኮ ተሞልተዋልና እንደ ፍልስጤማውያን ያማርታሉ፣ ከባዕዳን ጋር አገና ይማታሉ። ምድራቸው በብርና በወርቅ ተሞልታለች፣ ሀብታቸውም ልክ የለውም። ምድራቸው በፈረሶች ተሞልታለች፣ የሰረገሎቻቸውም ብዛት ልክ የለውም። ምድራቸው በጣዖታት ተሞልታለች፣ ጣዖቶቻቸው ላበጇቸው ለእጆቻቸው ሥራ ይሰግዳሉ። ሰው ዝቅ ብሏል፣ የሰው ልጅም ተዋርዷል። ስለዚህ በደላቸውን ይቅር አትበል፣ ከእግዚአብሔር አስፈሪነት ከግርማው ሽሽ። ወደ ዓለቶች ሂድ፣ በመሬቱም ውስጥ ተሸሸግ። የእብሪተኛ ሰው ዓይን ይሰበራል፣ የሰዎችም ትዕቢት ይዋረዳል። በዚያን ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ እግዚአብሔር እብሪተኛውንና ትዕቢተኛውን ሁሉ የተኩራራውን በሙሉ የሚያዋርድበት ቀን አለው። ረዥምና ከፍ ከፍ ያሉትን የሊባኖስ ዝግባዎች ሁሉ፣ የባሳንን የወርካ ዛፎች ሁሉ፣ ታላላቁን ተራራ ሁሉ፣ ከፍ ያለው ኮረብታ ሁሉ፣ ረጃጅሙን ግንብ ሁሉ፣ የተመሸገውን ቅጥር ሁሉ፣ የተርሴስን መርከቦች ሁሉ፣ የክብር ጀልባዎችን ሁሉ የሚያዋርድበት ቀን አለው። የሰው እብሪት ይዋረዳል፣ የሰውም ኩራት ይወድቃል። በዚያን ቀን እግዚአብሔር ብቻ ከፍ ከፍ ይላል፣ ጣዖቶች ሁሉ ፈጽሞ ይወድማሉ። እግዚአብሔር ምድርን ለማናወጥ በሚነሳበት ጊዜ ሰዎች ከአስፈሪነቱ ከግርማውም የተነሳ ወደ ዓለት ዋሻ ወደ መሬትም ጉድጓድ ለመሸሸግ ይሮጣሉ። በዚያን ቀን ሰዎች ሊያመልኳቸው ያበጇቸውን የብርና የወርቅ ጣዖቶቻቸውን ለፍልፈልና ለሌሊት ወፍ ይወረውራሉ። እግዚአብሔር ምድርን ለማናወጥ በሚነሳበት ጊዜ ሰዎች ከአስፈሪነቱ እንዲሁም ከግርማው የተነሳ ወደ ድንጋይ ዋሻ ወደ ዓለት ስንጣቄ ሮጠው ይገባሉ። እስትንፋስ አፍንጫው ላይ ባለች በሰው አትታመኑ። ከቶ ምን የሚበጅ ነገር አለው?